ሙስሊም ሆኖ ነው የሚወለደው ብለዋል። ቤተሰቦቹ አይሁድ ያረጉታል፣ ቤተሰቦቹ ክርስቲያን ያረጉታል፣ ቤተሰቦቹ እሳት አምላክ ያረጉታል እንጂ ሁሉም ሰው ሲወለድ ሙስሊም ሆኖ ነው የሚወለደው። ወደ ተወለዳችሁበት እምነት ኑ፣ ወደ ተፈጠራችሁበት ወደ እስልምና መንገድ ኑ። ኢስላም ማለት ነብዩ መሐመድ ከመጣ በኋላ የመጣ እምነት አይደለም። ما كان إبراهيم يهوديا ولا نصرانيا ولكن كان حنيفا مسلما وما كان من المشركين. أبراهام كو كريستيان مال نبرم أيهود مال نبرم مسلم نبرن يالو. أبراهام يميود كالله إسلام بانديرا استيقلاكال. إسحاقን የሚወድ ካለ ኢስላም ባንዲራ ውስጥ ይቀላቀል። አልመሲህ ኢሳ የመርየም ልጅም የአላህ መልእክተኛና ባሪያ መሆኑን ይመስክር እንላቸዋለን። ኢሳ የመርየም ልጅን እኛ ሙስሊሞች እንወደዋለን። ኢየሱስን የማይወድ ሙስሊም ከእስልምና ይወጣል። እኛ ሙስሊሞች እንወደዋለን፣ እናከብረዋለን፣ ለሱ የሚገባውንም ቦታ እንሰጠዋለን። እናቱንም ቢሆን ጌታችን አላህ ሲዲቃ ታማኝና እውነተኛዋ ብሎ ነው የጠራት። ግን አናመልካቸውም። የሚመለከው የነሱ ፈጣሪ የምድርና የሰማይ ፈጣሪ አንዱ አምላክ ብቻ ነው ብለን እንጨዋለን። የሰው ልጆች ሆይ አንዱን አምላክ አምልኩ። ኢሳ የመርየም ልጅ ገና በእናቱ አንቀልባ ላይ እያለ ተናግሮ ነበረ ስለሱ ማንነት። ገና በትንሽነቱ የተናገረ የአላህ የተከበረ ነብይ ነው ኢሳ የመርየም ልጅ። እሱም ሲናገር ምን አለ? قال إني عبد الله آتاني الكتاب وجعلني نبيا وجعلني مباركا أينما كنت وأوصاني بالصلاة والزكاة ما دمت حيا وبرا بوالدتي ولم يجعلني جبارا شقيا إلى قال إني عبد الله أنا عيسى يا مريم لج يا الله باريا وجعلني نبيا نبي مارقتول كونيال መጽሐፍንም ሰጥቶኛል አለ። ከዛ ወጀዐለኒ ሙባረከን አይነማ ኩንቱ ወአውሳኒ ቢሰላቲ ወዘካቲ ማ ዱምቱ ሀያ። በሰላትም በስግደትም አዞኛል፣ ሰደቃን በመስጠት አዞኛል አለ። ይህንን የዓለማቱን ጌታ አላህን አምልኩ እንላቸዋለን። የሰው ልጆች ሆይ አላህ ማን ነው የምትሉ ከሆነ አሁንም አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም። አላህ ማለት ሕያው የሆነ የማንንም እርዳታ የማይፈልግ የተብቃቃ ጌታ ነው። ላ ታኹዙሁ ሲነቱን ወላ ነውም፣ እንቅልፍም ሆነ ማንገላጀት አይዘውም። አላህ ለሁ ማ ፊ ሰማዋት ወማ ፊል አርድ፣ በሰማይም በምድርም ያለው የሱ ነው ይለናል። ይህንን የዩኒቨርሱን ጌታ አምልኩ የሰው ልጆች ሆይ። በኋላ ዋ ምኞቴ ዋ ጸጸቴ ወደ ምድር መልሱኝ ከማለታችሁ በፊት ዛሬውን ወደ ንስሐ ግቡ፣ ዛሬውን ወደ እስልምና መንገድ ግቡ እንላቸዋለን። የሰው ልጅ የትንሣኤ ቀን ያ ወይለታ ለይተኒ ለማተኺዝ ፉላናን ኸሊላ፣ ዋ ምኞቴ ዋ ጥፋቴ ለምን ወዳጅ አርግቼ ያስኩ የሚልበት ቀን ይመጣል። ያ ቀን ከመምጣቱ በፊት ዛሬውኑ ወደ እስልምና መንገድ ኑ። የሰው ልጆች ሆይ እስልምና ቀጥተኛው መንገድ ነው። እስልምና ላይ የሰው ልጅን መግደል የዓለምን ሕዝብ እንደ መግደል ነው። አንድን የሰው ነፍስ ማዳንም የዓለምን ሕዝብ ማዳን ነው። እስልምና የሰው ልጆችን ከጨለማው ወደ ብርሃኑ መንገድ የሚያድን መንገድ ነው እንላቸዋለን።